መልካም እንግዲህ መጀመሪያ የምንመለከተው የአገዛዙን ዝርፊያ በተመለከተ ነው ብያለሁና ይህንኑ የመጀመሪያ የአገዛዙን በአዋጅም ሆነ በግል የሚያካሄደውን ቅጥ ያጣና ያገጠጠ ዝርፊያ ስናወራ ሁለት መልክ ብንሰጠው ብዬ አስቤያለሁ። አንዱ አይኖ ብዙ አስተያየት ልትሰጥበት የምትፈልግበት ጉዳይ አይደለም፣ ግን ይሄንን ሁለት ቀን የሆኑ ነገሮች አሉ። ለዚህ ነገሮችን ስናነሳ ለታሪክ ለህሊናና ለህግ ተጠያቂነት ነው እንላለን። አሁን አንዱን ከአንተ ጋር በተሳሰረ የሆነውን ነገር አጠር አድርገን እንመለከተውና ቀጥሎ ደግሞ በአዋጅ እርግጠኛ ነኝ እንደተከታተልከው ከ2000 ብር በላይ የሆነው ታክሰብል እንዲሆን የተወሰነ ውሳኔ አለ። ከዚህ ቀደም 600 ብር እና ከዛ በላይ የነበረውን ወደ 2000 አሳድጌያለሁ፣ ስለዚህ ይኸው የተሻለ ፈቀቅ አድርጌዋለሁ ብሎ አገዛዙ ለማጭበርበር ሞክሯል። ግን በፓርላማው ተቃውሞ ገጥሞት ነበረ፣ ድምፀ ተአቅቦም ነበር። ሆነም ቀረ ከ2000 ብር በላይ ያለው ታክሰብል ኢንካም እንዲሆን አድርጓል። የዚህ የተለያየ ሪግሬሲቭ ታክስ ደግሞ እንደዚሁ የተለያየ ሰንጠረዦች ተሰርተው ይሄ በጣም ዝቅተኛ ገቢ የሚያገኘውን ህብረተሰብ የበለጠ የሚጨምቅ አዋጅ ወጥቷል። አብሮም አይኤምኤፍ በኢትዮጵያ ውስጥ እየተካሄደ ነው የሚባለው ሪፎርም በደህንነት ችግር፣ በሰላም እጦት ምክንያትና በአንዳንድ ሌሎች ተያያዥ ምክንያቶች ከፍተኛ የሆነ እክል ሊገጥመው ይችላል የሚል ስጋት አለ የሚል መግለጫ ሰጥቷል። እነዚህን ነገሮች አንድ ላይ እንድናያቸው ፈልጌ ነው። መጀመሪያ ለመገናኛ ብዙሃን የበተንከውን ነገር ተመልክቻለሁ። አገዛዙ መኖሪያ ቤትህን የማህበራዊ ፖሊስ አገልግሎት ልሰጥበት ስለፈለግኩ ለቃችሁ እንድትወጡ ማለቱን፣ ከዛ በዛሬው ዕለት ደግሞ የሆነው በነገው ዕለት እንዲለቅ ለቤቱ ጥበቃ የተላለፈ ትዕዛዝ መኖሩን ሰምተናል። በትክክል ከገባኝ ሙሉ በሙሉ ያንተና ያንተ የሆነን መኖሪያ ቤት ያለምንም ምክንያት ያለምንም መነሻ ፖሊስ ጣቢያ ላደርገው ነው ብሎ እየወረሰ ነው። ምንድን ነው ያልገባኝ እዚህ ውስጥ? ያው ምልህ እኔም አልገባኝም። ምልህ የሚገባህ እኮ ትንሽ ቢሆን እንደው ለማስመሰልም ቢሆን ህጋዊ አሰራርን ለመከተል ጥረት ቢደረግ ገብቶኛል። ይሄን ነው ለማድረግ የፈለጉት ልትል ትችላለህ። እና ከህግ አንጻር ከአሰራር አንጻር ለማንም የሚገባ አይደለም። ግን ደግሞ ያው የፖለቲካ እርምጃ ስለሆነ ከፖለቲካ አንጻር የምረዳው ነገር አለኝ እና የኔን ብቻ አይደለም ቴዲ፣ የኔን እና የቤተሰቦችን የጓደኞችን ንብረት ጭምር ነው በዚህ ችግር ውስጥ እየገባ ያለው እና ያው ቀድሜ ገልጬዋለሁ። ኢትዮጵያ ውስጥ እያለሁ ገና ያኔ 5 ወር ከመታሰሬ በፊት የመጀመሪያ ያደረጉት ከኔ ጋር ላለፉት 10 ዓመታት ኦልሞስት የገንዘብ ትራንዛክሽን በተለያየ ምክንያት የነበራቸውን ሰዎች እየደወሉ ማነጋገርና ማስፈራራት ነው። ለምንድነው ገንዘብ የተለዋወጣችሁ? ምንድነው ምክንያቱ? ምናምን እያሉ ማስፈራራት ነበረ እና ብዙ ሰዎች ተጨንቀው እንደዚህ አይነት ስልክ ተደወለልን እያሉ ይነግሩኝ ነበረ። ከዛ በኋላ ታሰርኩ። ከታሰርኩ በኋላ ያው እንደምታውቀው በብዙ ውጣ ውረድ ወደ ውጭ ሀገር መጣሁ። ውጭ ሀገር እንደወጣ መንግስት ፍላጎት አልነበረው። ኤኒዌይ በብዙ ጩኸት ተፈቅዶልኝ መጣሁኝ። ከመጣሁ በኋላ ኢሚዲየትሊ ያው ንብረቶቼ እንዲታገዱ ነው የተደረገው። ባንክ አካውንቴ እንዲታገድ ነው እንዲዘጋ ነው የተደረገው። ከዛ በኋላ ምንም ማንቀሳቀሰው ነገር የለኝም። ከዛ ያው ህግ ወጣ። ያ ህግ ምንድነው? እንደዚህ በሽብርተኝነት በምናምን ተከሰው ንብረታቸው የሚወረስ ሰዎች መከራከር የሚችሉት በአካል ቀርበው ነው። በጠበቃ ወይም በወኪል ሊከራከሩ አይችሉም የሚል ህግ ወጣ። ያ ህግ ከወጣ በኋላ ያው ወደ ሀገር ቤት እንዳልመለስ ተደረገ። ስለዚህ አሁን መብት አለኝ ብዬ ምንም ራሴም ቀርቤ ልከራከር አልችልም። ጠበቃ ይዤም ወይም ወኪል ወክዬ ልከራከር አልችልም። ስለዚህ ከዛ በኋላ ያደረጉት ምንድነው? የዛሬ 2 ዓመት የዚህ የፋኖ እንቅስቃሴ ሲጀመር ላሊበላ ከተማ ሰራዊቱ የመከላከያ ሰራዊት ሲገባ ያለምንም ጥያቄና ፈቃድ ያን እኔና ጓደኞች የምንገነባውን ሎጂ ገብተው ተቆጣጥረው ካምፕና ምሽግ አደረጉት። እንግዲህ ኦልሞስት እያለቀ የነበረ ሎጂ ነው። ብዙ ጥንቃቄ የሚፈልጉ ጉዳዮች አሉት እና ሰራዊቱ ሰፈረበት እና በወቅቱ ያው ነገሩን የፖለቲካ ጉዳይ አድርገው አጣመው ሊያቀርቡት ይችላሉ በሚል ሁኔታዎች ምናልባት የሚቀየሩ ከሆነ በዝምታ መጠበቅ ይሻላል ብለን ምንም ሳናወራ ነው የቆየነው። አሁን ከዛ በኋላ ደግሞ ቀጠሉና ያን
ንብረት 2 ዓመት መከላከያ ሰራዊቱ በምሽግነት ተቆጣጥሮት ያለውን ያለምንም ህጋዊ መሰረት 12.1 ሚሊዮን ብር አለብህ፣ እሱን ካልከፈልክ በአጭር ጊዜ ውስጥ ለሐራጅ እናወጣዋለን የሚል የባንክ ትዕዛዝ ደረሰኝ። ይህም ከባንኩ ማሰራር ጋር የሚሄድ ነገር አይደለም። ባንኩ ውል የገባ ነው፣ ግንባታው አልቆ ሰርተን ገንዘቡን ልንከፍለው ነው። ፓርትነር ነው ባንክ። አካባቢው በአገሪቱ ፖለቲካ ችግር ምክንያት ጦርነት ውስጥ እንደሆነ እንኳንስ አዲስ ሆቴል ተገንብቶ ስራ ሊጀምርና ቀድመው የተሰሩትም እየተዘጉ ሰራተኞች እየተበተኑ እንደሆነ ይታወቃል። እና ይሄንን በማወቅ ደግሞ ላለፉት 5 ዓመታት የብድር አከፋፈሉ በየአመቱ ሲራዘም ነው የነበረው ነገሮች እስኪለወጡ ድረስ ተብሎ አሁንም ይራዘማል ብለን ማመልከቻ አቅርበን እየጠበቅን እያለ በድንገት በሐራጅ እንሸጠዋለን ይሄን ያህል ገንዘብ ካልከፈልክ የሚል ማስጠንቀቂያ ተላከ። ያው ግልጽ ነበረ፣ ያን ገንዘብ ልከፍል እንደማልችል ይታወቃል። አግባብም አይደለም፣ የመውረስ ፍላጎት እንደሆነ ምንም ግልጽ ነበረ። ከዛ ውጪ ከኔ ጋራ ጓደኝነት ያላቸውን እውቅና ያላቸውን ትራንዛክሽን የነበራቸው ብዙ ጓደኞችና ቤተሰቦቼ ባንክ አካውንታቸው ተዘግቶ ለፍርድ ቤት አቤቱታ አቅርበው በስንት መከራ ነው የተለቀቀላቸው። አሁን ደግሞ ይባስ ብለው ያው እኔ የኖርበት የነበረውን መኖሪያ ቤት ንብረትነቱ የቤተሰብ ነው፣ ግን ቆሜ ያሰራሁት እኔ ነኝ። ላለፉት ወደዚህ ከመምጣቴ በፊት 10 ዓመት እዛ ቤት ውስጥ ነው የኖርኩት። ተገንብቶ ካለቀ 14 ኦልሞስት 15 ዓመት ሆኖታል። እና ያው ተመልሼ ሀገር እሄዳለሁ ብዬ ሙሉ እቃው ሁሉ እዛው ቤቴ ውስጥ ነው ያለው። እና አሁን በቀደም ያው ያያችሁትን ደብዳቤ ፖሊሶች ለጥፈው ሄዱ። ብዙ ሰው ለማመን ከብዶት ነበረ። እንዴት እንዲህ ይደረጋል? ምናልባት እንደው ዝም ብሎ ለግል ለምናምን ይሄን ግርግር ለመጠቀም ሰዎች ለጥፈውት ይሆን ፎርጅድ ማህተም አሰርተው የሚልም ግምት የነበራቸው ሰዎች አሉ። ነገር ግን አሁን ምናልባት ትናንትና ለምን በሚዲያ ጉዳዩ ተጋለጠ በሚል ይመስላል ዛሬ ጧት ፖሊሶች እንደገና ተመልሰው 2 ፖሊሶች እና እነዚህ 2 ፖሊሶች ደግሞ ከዓመት በፊት የፍርድ ቤት ትዕዛዝ አለን ብለው ቤቴን መጥተው የፈተሹ ሰዎች ናቸው፣ ፖሊሶች ናቸው። እነሱ መጥተው ለጥበቃ ሰራተኛው ነገ ጧት በ4 ሰዓት ላይ ለቀህ እንድትወጣ ብለው ማስጠንቀቂያም ማስፈራሪያም ነገር ሰጥተው ያው ተመልሰው ሄደዋል። የጥበቃ ሰራተኛው ሲያሳውቅ ከመጡና ቤቱን ከተረከቡ ምንም ማድረግ አይቻልም፣ ለቀህ ውጣ፣ እቃ ምናምን ግን እንዳታወጣ፣ የትም ሊያደርገውም አይችልም፣ ህጋዊ አሰራርም አይደለም። ስለዚህ ያው ለደህንነቱም ስለሚጨነቅ ለልጁ ችግር ሊደርስበት ስለሚችል ምንም ማድረግ አይቻልም፣ ውጣ ካሉ ለቀህ ውጣ ብዬ ያው ነግሬዋለሁ። እዚህ ላይ ነው ያለው ቴዲ። አሁን በጣም ነገሩ አደናጋሪ የሆነው ሎውለስነሱ ይሄ ውንብድናው እንደተጠበቀ ሆኖ የነገሩን አንድምታ በትክክል እየተገነዘበው ነው ወይ ህብረተሰቡ የሚል አስተያየት ስላለኝ ነው ማነሳብ። አሁን ያኔ ታስታውሳለህ ብዬ አስባለሁ ዜሬዎት ላይ ስለ ንብረት ማስመለስ አዋጅ መጀመሪያ ረቂቁ የቀረበ ጊዜ ወዳጆች በሀገሪቱ ያለው የንብረት ባለቤትነት መብት አዝዊኖት እየሞተ ነው፣ ይሄ ይገባችኋል ወይ? መንግስት የማንኛውም በኢትዮጵያ ውስጥ የተፈራ ሀብት ሁሉ ባለቤት ነኝ እያለ ነው። በፈለገው ሰበብ የገዛ ራሱን ንብረት አድርጎ ሊወርስ የሚችልበትን የህግ ማዕቀፍ እየፈጠረ ነው። ሰው እንዴት ነው ይሄ አብዮት ሊፈጥር የማይችለው የሚል ጉትጎታ አቅርቤ ነበረ እዚህ ሪዮት ላይ። አሁን ይሄ ራሱ ይሄ ድርጊት የሚነግረን አንድ ሰው ያው በህገ መንግስቱ እንደምታውቀው መሬት የመንግስት በመሆኑ ምክንያት በራሱ የማይንቀሳቀስ ንብረት ባለቤትነት ላይ ትልቅ ቻንኩ ተወስዶ በመንግስት የተያዘ መሆኑ ይታወቃል አይደለም? አሁን በኢትዮጵያ የማይንቀሳቀስ ንብረት ባለቤትነት መብት ከፍሬውና ላዩ ላይ የምትሰራውን ቤት በተመለከተ የሚገኙ ጥቅማ ጥቅሞችን እንጂ መሬቱን ማዘዋወር አችልም። ይሄ ኦልሬዲ በህገ መንግስቱ የተገደበ ነገር መሆኑ እንደተጠበቀ ሆኖ በዛ ላይ አሁን የንብረት ባለቤትነት የማይንቀሳቀስ ንብረት ባለቤትነት ብሎ ነገር እያበቃ እንደሆነ ሰው ለምንድን ነው እያልተገነዘበው ያለው? ማግኒቲዩዱ በዚህ ልክ የሰፋ መሆኑን የሚያመለክት መረዳት አይተሃል ወይ ልልህ ነው። አይ የለም መረዳት ቴዲ፣ የሚያሳዝነውም ይሄ ነው። እና ሁልጊዜ በሆኑ ሰዎች ላይ አንድ ነገር ሲደርስ የነዛ ሰዎች ጉዳይ ብቻ አድርጎ የማየት ችግር አለ። እንዳልከው ህጉም ሲወጣ ተናግረናል፣ እኔም ተናግሬያለሁ፣ አንተም መናገርህን አስታውሳለሁ። ይሄ ህግ በቃ ማናችንም ከዚህ በኋላ የንብረት ዋስትና የለንም። በፖለቲካ አመለካከት ይቃወመኛል የሚላቸውን ሰዎች ሁሉ ንብረት በቃ ለመዝረፍ ለመቀማት የሚያስችለውን ነገር ነው እየሰራ ያለው።
እና ይሄን የጥቂት ፖለቲከኞች ችግር አድርጋችሁ የምታዩ ካላችሁ ተሳስታችኋል። አጠቃላይ የህዝብና የሀገር ጉዳይ ነው ብለን ተናግረናል። እና አሁንም ቢሆን በዚህ ደረጃ አሁን በገለጽኩት ደረጃ በእኔ ላይ የደረሰው ነገር እንደዚህ እየደረሰ ብዙ ሰዎች የኔ የግል ጉዳይ አድርገው የሚያዩታሉ። በቃ እነሱ ላይ ነገ ከነገ ወዲያ እንደማይደርስ አድርጎ የማየት ጉዳይ አለ። ይሄ በኢኮኖሚው ብቻ አይደለም ቴዲ፣ በተለያየ ሰው በፖለቲካ አመለካከቱ ሲጠቃ አሁን ህዝብ ላይ የሚደርሰውን ጭፍጨፋ ሁሉ ስናይ ራሴ ላይ ካልመጣ በስተቀር የሌሎች ጉዳይ ነው ብሎ የማየት በጣም በጣም የተሳሳተ አመለካከት ኢትዮጵያ ውስጥ ስር በሰደደ መልኩ ያለ ነው እውነቱን ለመናገር እንኳንስ በኢኮኖሚ ማለት ነው። እና በፖለቲካም በኢኮኖሚም ምንም አይነት ነፃነት የለንም። ከዚህ በኋላ በተለይ ይህን ስርዓት ተቃውመን የሀሳብ ነፃነት ይዘን መኖር የምንችልበት ሀገር አይደለም። ይሄ ዛሬ በጥቂቶች ላይ እየተደረገ ሊመስል ይችላል። በእያንዳንዱ ቤት ይገባል ነገ ከነገ ወዲያ እየገባም ነው። እና ምንም ጥርጥር የለውም ያ ችግር አለ ወይ የምትለው በጣም በጣም ስር በሰደደ መልኩ ህብረተሰባችን ውስጥ ያለ መጥፎ አመለካከት ነው። ነግበኔ አለ ማለት የሌሎች ሰዎች ችግር ነው ብሎ ማየት እና ራሱ ላይ ሲመጣ ነው የሚጮኸው። እኔ ራሴ ላይ ሲመጣ አይደለም ዛሬ መጮህ የጀመርኩት፣ በሌሎች ዜጎች ላይ ችግሩ ሲደርስ ሁሉ ነው የሚጮኸው። ያው ዛሬ እኔ ላይ መጥቷል። ምንም አላስደነቀኝም። ብዙ ጉዳት ነው ያደረሰብኝ ከልጅነት ዘመኔ ጀምሮ ከ18 ዓመቴ ጀምሮ በውርስም በንግድም በስራ ነግጄ ያገኘሁትን ገንዘብ አጠቃላይ ሀብትና ንብረቴን ነው ያጣሁት። አሁን 5 ሳንቲም የሌለኝ የነጠብኩ ድሃ ነኝ። ግን የፖለቲካ ሰው ነኝ። እንኳንስ ንብረቴን ህይወቴን ላጣ ነው የገባሁት። ከኔ አልፌ እኔን አምነው ከኔ ጋር ኢንቨስት ያደረጉ ሰዎች የእኔ ቤተሰቦች ንብረት ሳይቀር ነው አሁን እየተቀማ ያለው። ስለዚህ ግን ይሄ የግል ጉዳይ ነው ብዬ አላይም። ነገ ከነገ ወዲያ በሌሎችም ላይ ሊመጣ የሚችል ነው። ይሄን ደግሞ ያወቅኩት ዛሬ አይደለም። ደግሞ ፖለቲከኞች ላይ እኮ ብቻ አይደለም ለቱ ፖለቲከኞች ብቻ ሳይሆን አንድ ባለስልጣን በቃ የአይንህ ቀለም አላማረኝም ብሎ ኦር የሆነ አይነት ማናቸውም አይነት ሰበብ ፈጥሮ ይሄን ሊያደርግ የሚችልበትን ሁኔታ መፍጠሩም ሰው እንዴት እንደማያሰናስለው በጣም ባስበው ማለት ኦፍኮርስ እንዳልከው ህብረተሰብ በጅምላ እየተፈጀ ይሄ ነገር ነገ በኔ ላይስ ቢሆን ብሎ ያላሰበ ህብረተሰብ እነዚህም በተመለከተ እንደዛ እንዲታሰብ እንዴት ይጠበቃል ሊባል ይችላል። ልክ ነው፣ ግን መለመድ የሌለበት ነገር ነው የሚመስለኝ። እንደዚህ አይነት እጅግ ፌታል መለመድም አልፎ በጣም ስራ የሰደደ ነው። ሁልጊዜ የማንማርበት ሁልጊዜ እንደዛ አድርገን ነው የምናስበው እና ያው በየተራ ስርዓቱ እንደዚሁ እያደረገ እየቀጣን ይቀጥላል። ምክንያቱም በጉዳዩ ላይ የጋራ ነው ብለን እንደማንተባበር ገብቶታል። እና ሪሊ ከዚህ አይነቱ ጥሩ ያልሆነ አስተሳሰብ ወጥተን ሁሉም ችግር የጋራ ነው ብለን ካልተባበር አገዛዙ ነው የሚጠቀመው፣ የአገዛዙ እድሜ ነው የሚራዘመው። እና ሪሊ ያው ሳንታክት ያው መልዕክቱን ማስተላለፍ አለብን። ግን ቀላል ችግር አይደለም፣ ከባድ ችግር ነው። ከዚሁ ጋር በተገናኘ እንግዲህ ቅድም ያነሳኋቸው ሁለት ይሄንኑ ራሱን ጉዳዩን አስፍተን እናየውና እንግዲህ ከዓለም ከአይኤምኤፍ ጋር አገዛዙ በገባው በደረሰው ስምምነት መሰረት እየወሰዳቸው ያሉ እርምጃዎች አሉ። ፓርላማ ላይ አብይ አህመድ ቀርቦ በአይኤምኤፍ ተወድሰናል፣ በወርልድ ባንክ ተወድሰናል፣ ሪፎርሙ በጥሩ ሁኔታ እየሄደ ነው ሲል ቆይቶ በትናንትናው ዕለት አይ ይሄ ሪፎርም አንድ በሀገሪቱ ባለው የጸጥታ ችግር ምክንያት እና በዋጋ ግሽበት ምክንያት እና ፓራሌል የሆነ የፎሬን ከረንሲ ማርኬት በመፈጠሩ ምክንያት ትልቅ እክል ሊገጥመው ይችላል የሚል አስተያየት አቅርበዋል። እና አሁን ኢትዮጵያ ብዙ ግብር የሚከፍል ሀገር አይደለም፣ ስለዚህ የበለጠ ህብረተሰቡ መጨመቅ አለበት የሚል ድምዳሜ ላይ የደረሰ ይመስላል። በዚህ ሳምንት ካደረጋቸው ነገሮች አንዱ አዋጅ ማውጣቱ ነው። የትኛው ነው ታክሰብል ኢንካም ከስንት ጀምሮ ነው የሚለውንም እና ሌሎች ከዛ ጋር የተሳሰሩ ነገሮችን እያደረገ ነው። አሁን ይሄ አጠቃላይ የሆነ ዝርፊያ በተመለከተ ሊኖረው የሚችለው ኢኮኖሚያዊ ውጤቱ አይ ቲንክ በብዛት ይታወቃል። ማለት ህብረተሰብን የበለጠ ያደህያል ከሌለው ነው። ፓርላማው ላይ እንደውም አንድ የምክር ቤት አባል በጥሩ ሁኔታ ሲገልጹት ተመልክቻለሁ። ኦልሬዲ የሚገርም ምክር ቤት ላይ አንድ ያስታውሳለሁ፣ አንተ ራስህ በ2001 2002 ታርመኛለህ ከተሳሳትኩኝ፣ ግን አንድ ዕቃ ስንት ጊዜ እንደሚቀረጥ ከምርቱ እስከ መርካቶ እስኪቀርብ ድረስ ባለው ሂደት ዘርዝር ያቀረብክበት ጊዜ ነበር፣ ታስታውሳለህ? እና አሁንም ህብረተሰቡ ምን ያክል ታክስ እንደሚደረግ ኦልሞስት ወደ 57% ገደማ ከአጠቃላይ ገቢው በመንግስት እንደሚነጠቅ የሚገልጽ ዝርዝር ነገር ቀርቧል። ይሄ
ፖለቲካዊ ውጤት የቅርብ ጊዜ ፖለቲካዊ ውጤት ሊኖረው ይችላል ብለህ ትገምታለህ? የመጀመሪያ አጠቃላይ የአዋጁ መውጣት በተመለከተ ምን ሊባል ይችላል? ሁለተኛ ደግሞ ፖለቲካዊ ውጤት ሊኖረው ይችላል ወይ ጊቨን የኑሮ ጫናው የህብረተሰቡን እየጨመቀው በሄደ ቁጥር? ፖለቲካዊ ውጤት እንኳን ወደፊት እስካሁንም ማምጣት ነበረበት። እውነቱን ለመናገር የኢትዮጵያ ህዝብ ጫንቃው ደንዳና ሆኖ ነው እንጂ እየደረሱ ያሉት በደሎች፣ ግፎች፣ ጫናዎች ምናልባት ይሄ መንግስት ከመጣ ከ1 ዓመትና ከ2 ዓመት ጀምሮ የፖለቲካ ጣጣ ማስከተል ነበረበት እና እንዳውም ዘግይቷል ነው የምለው እኔ። እና ከባድ ሁኔታ ነው እና ወደፊት ያው መቼስ የሰው ልጅ መኖር አለበት። አሁን በድህነት መኖር ሳይሆን ጭራሽ በድህነትም መኖር የማይቻልበት ሁኔታ ነው ኢትዮጵያ ውስጥ እየተፈጠረ ያለው። አሁን ለምሳሌ ከ2000 ብር ነው ያልከው አይደለ? ታክሰብል እንዲሆን ይደረግ በቃ ራሱ 2000 ብር የሚባል ደሞዝ መኖሩ እኮ አሳፋሪ እኮ ነው። አሁን በኢትዮጵያ የኑሮ ውድነት አይደለ? 2000 ብር ማለት ቴዲ 15-16 ዶላር ማለት ነው በኦፊሻል ምንዛሬ በወር ማለት ነው። በወር አንድ ሰው በ15 ዶላር እንዴት ነው ሊኖር የሚችለው? እዚህ ሀገር 15 ዶላር አንድ ጥሩ ምሳ አይገዛም። አንድ ጥሩ ምሳ እና አሁን ካለው የኑሮ ውድነት አንጻር 2000 ብር ማለት ኢትዮጵያ ውስጥ አንድ ጥሩ ሬስቶራንት ሄደህ ምሳ ትበላበት ወይም ደግሞ 1 ኪሎ ጥሩ ስጋ ልትገዛበት አትችልም። ራሱ 2000 ብር የሚል ደሞዝ ኖሮ በዛ ደሞዝ የሚኖር ህብረተሰብ መኖሩ በጣም የሚገርም ነው። እንግዲህ ይህም አላንስ ብሎ ከዛችው ገንዘብ ላይ ደግሞ መንግስት ታክስ ሰበስባለሁ ነው እያለ። በነገር ላይ ከዛ በታች ያለው ደሞዝ እንግዲህ ከ15 ዶላር በታች የሆነ ደሞዝ አለ ማለት ነው። ያ ጣራ ነው የተቀመጠው። ያ ራሱ ታክስ ይደረጋል። ምክንያቱም ቫት በማንኛውም የግዥ ዕቃ ላይ ነው ጥቅም ላይ የሚውለው። ሚኒመም 15% እያንዳንዱ ሰው ሄዶ በሚገዛው ነገር ይከፍላል ሚኒመም። ነገር ግን ያው ታክሱ ተላላፊ ስለሆነ ፋብሪካው ለአከፋፋዩ 15% ጨምሮ ያስከፍላል። አከፋፋዩ ለቸርቻሪው እንደገና ሌላ 15% አስከፍሎ ይሸጣል። ቸርቻሪው ለተጠቃሚው ደግሞ 15% ቫት። ስለዚህ በአንድ አይተም 45% ቫት ይከፍላል ማለት ነው እያንዳንዱ ዜጋ። እንግዲህ እንኳንስ አይደለም ቀርቶ አሁን 2000 ደሞዝ ያለው ከዛ በታች ያለውና አሁን 35% ታክስ የሚደረጉት ከ14000 ብር በላይ ደሞዝ ያላቸው ናቸው። እንግዲህ ሃይስት ተብሎ ነው 14000 ብር። ወደ ዶላር ስትቀይረው ስንት ማለት ነው? ኦልሞስት $100 እንደማለት ነው። $100 ነው ከፍተኛው ደሞዝ ተብሎ አሁን 35% ታክስ የሚደረገው። 35 ብቻ አይደለም። አሁን ቫትን ስንጨምር እንደው ሚኒመም 15%ን እንኳን ብቻ ብንጨምረው ይሄ ተደራራቢ ቫቱን ትተን ሌላ 15% ስትጨምር ስንት ይሆናል ማለት ነው? 35 እና 15 50% ይሆናል። እንግዲህ 14000 ብር ደሞዝ ያገኛል የሚባለው ሰው ተቆራርጦ ያው የጡረታውን ለጡረታ ለምን የሚቆረጠውን ለሌላ ጉዳይ ለፓርቲ ለምን የሚቆረጠውን ሳታስብ የሚደርሰው 7000 ብር ነው ማለት ነው። ማክሲመም የሚደርሰው 7000 ብር ማለት $50 ማለት ነው። በ$50 እንዴት ነው የሚኖረው? 7000 ብር አንድ ክፍል ቤት መከራየት አይችልም። አንድ ክፍል ቤት ኢትዮጵያ ውስጥ አሁን አንድ ክፍል ቤት 15000 ብር ድረስ ነው የሚከራየው። እና ሪሊ የሰው እንዴት ይኖራል ብለህ ራሱ አስበህ ለመድረስ እጅግ በጣም አስቸጋሪ ነው። በምን የሆነ ተአምር ነው ሰው እየኖረ ያለው? እና ይሄ በጣም ከሚጠበቀው በላይ ህዝብ በከፍተኛ የፖለቲካ ቁጣ ተነስቶ ይሄ መንግስት ሊያስተዳድረኝ አይችልም ብሎ ከስልጣን ሁሉ እስከ ማውረድ ድረስ ሊያስኬድ የሚችል ብሶትና ችግር ነው ያለው። ግን በዛ ደረጃ እየተንቀሳቀሰ አይደለም ህብረተሰቡ። ፓርቲዎችም ይህን ሁኔታ ተገንዝበን የጋራ ችግራችን የህልውና ችግራችን በጣም ከሁሉ ነገር በላይ መሆኑን ተገንዝበን በጋራ ትግሉን የማስተባበር ስራ ገና እየሰራን አይደለም እና እኛ ካልተባበርን ደግሞ ህብረተሰቡን አስተባብረን መምራት አንችልም። ተያያዥ ነገሮች ናቸው እና ከበቂ በላይ የሆነ የፖለቲካ ጣጣ ሊያስከትል የሚችል አንድን መንግስት እንደ መንግስት በስልጣን ላይ ሊያስቆይ የማይችል ችግርና ብሶት ነው ኢትዮጵያ ውስጥ ያለው። ማመን የማይቻል ነው በእውነት በሂሳብ ልንደርስበት የማንችል ነው። እና የፖለቲካ ጣጣ ያስከትላል ወይ? አዎ መቼስ ግፍ ሄዶ ሞልቶ መፍሰሱ አይቀርም። ወደዛ ደረጃ እየተቃረበ ነው የሚል እምነት አለኝ። እስካሁን መቆየቱም ግን የሚያሳዝን ነው፣ የሚያስገርም ነው።